የዚህን ነፈቃ ከዚህ ካገኙት ንብረት ላይ አህሊሂ ለቤተሰቦቻቸው ያደርጉ ነበረ፣ ቀለብ ያደርጉ ነበረ። ያዕዚሉ ያኒ ይሰጡ ነበረ እንደማለት ነፈቃተ ቀለብን አህሊሂ የቤተሰባቸውን ቀለብ ሰነተን የዓመት ቀለብ ከዚህ ነበር የሚያደርጉት። አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሱቅ የለም ምን የላቸው አላህ ያዛቸውን ትእዛዝ በመፈጸም ብቻ ዲኑን በመካደም ነው። ነገር ግን ያለምንም ጦርነት የተገኘ ምርኮ ሲገኝ ከቤተሰብ ለቤተሰቦቻቸው ወጪ የሚያወጡት የዓመት ነፈቃ ማለት ነው። ከስንዴው ከምን በለው ከተለያየ ነገር የሚሰጡት ከዚህ ነበረ። ثم ከዛ በኋላ ደግሞ يجعل ما بقي የቀረውን ያደርጉ ነበረ في قراء قراء ማለት ፈረስ ማለት ነው። አሁን قراء ማለት እግር እንደማለት ነው። ግን አንዳንድ አረቦች ምን በሉ ይጠሩት ነበረ፣ ግማሽ እንደዚህ አይነት ነገሮችን በዚህ ስም ይሰይሙት ነበረ። اسم الخيل ነው የፈረስ ስም ነው። فاما تسميتهم خيل قراء فلان العرب تعبير على الجسم ببعض اعدائه በተወሰነው የሰውነት ክፍል ይሄን ይሰጡ ነበር። ለምሳሌ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንዱ ሰሃባ መጥቶ የሆነ ነገር ውሎላቸው እንደው ጠይቀኝ ምን ላድርግልህ ሲሉ ጀነት ውስጥ የእርሶ ጎረቤት መሆን ፈልጋለሁ አላቸው አይደል? ሰለላሁ ዐለይሂ ወሰለም ዱዓ አድርጋ አይን ቢከፍረት ሱጁድ አሉ። ሱጁድ በማብዛት አገዘኝ ሲሉ ሱጁድ ምንድነው የተፈለገው? ሰላት ማለት ነው አይደል? እንጂ ሱጁድ ዝም ብለህ ሱጁድ አድርግ ማለት ነው ሰላት ነው አይደል? አንዳንድ የሆነች ስም ሙሉ እንትኑም ያጠቃልላል። ስለዚህም ይሄኛው ቁራ የተባለው ነገር ምንድነው? ፈረስ ማለት ነው። ስለዚህም ነብዩ ሰለላሁ ዐለይሂ ወሰለም ከቤተሰቦቻቸው ይህን ያመት ቀለብ ካደረጉ በኋላ ثم جعل ما بقي የቀረውን አደረጉ في القراء ለፈረሶች ወሲላህ እንደዚሁም መሳሪያዎችን ዑደተን ፊ ሰቢልላህ ዐዘ ወጀል በአላህ መንገድ ላይ ለሚደረገው ዝግጅት ወአይዱ ለሁም እንዳለው ለሚደረገው ዝግጅት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ፈረሶችን እንደዚሁም ደግሞ መሳሪያዎችን በአላህ መንገድ ለሚታገሉት ትግል ዝግጅት እንዲያደርጉ የቀረውን ንብረታቸውን በዚህ መልኩ አዋሉት ማለት ነው። እንግዲህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የዓመት ቀለብ ለቤተሰቦቻቸው ይሰጡ ነበረ። ይሄ ብዙ ነገር ስለሚያስተምረን ነው። እንደኛ ሴቭ ማድረግ የሆነ ነገር ላስቀምጥ ለዓመት ለነገ ለሳምንት ላድርግ ብትል ክልክል እንዳልሆነ ያመላክታል። የዓመት ያደርጉ ነበር ይባል እንጂ ዓመት አይቆይም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ለምን ከተባለ በቤት አለውን ሰደቃ መስጠት እዚህ ጋር ለቤተሰቦቻቸው ሰጠ የለ ምን ይበላል ብለው ይጠይቁ ነበር። አይሻ ቤት እኮ 2 ወር እሳት አልነደደበት ጊዜ አለ እናታችን አይሻ ስትናገር 2 ጥቋቁር ነገሮችን እየተመገበ ምን ተምርና ውሃን ብቻ አንድ ቀን ገብስ የሚባል ስንዴ የሚባል ዳቦ የሚባል ነገር ሳይጋገር ያለፉበት ጊዜያቶች ለ2 ወራቶች ያልፋሉ። ለምን ቤታቸው ነገር ካለ ምን ከማድረግ ወደ ኋላ ከመስጠት አይመስል። አንድ ቀን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚያምር እንደ ካባ ነገር መጣላቸው ለበሱት። ከዛ በኋላ ሁሉም ሰሃቦች እንሳቸው መልበሳቸው ደስ አላቸው። አንዱ ሰሃባ መጥቶ ስጡኝ አላቸው። ነብዩ ገቡና ሌላ ልብስ ቀይረው አውጥተው ሰጡት። ሰሃቦቹ ተቆጡ። ነብዩ ተጠይቀው እምቢ እንደማይሉ እያወቅ እንዴት ትጠይቃቸዋለህ? እንደዚህ አምሮባቸው እንደዚህ ደስ ብሏቸው ለበሱት። እኔ እኮ ልለብሰው ልዘንጥበት ላጌጥበት አይደለም የእሳቸው ሰውነት ጋር የተከነተካከው ልብስ ለኔ ለከፈኔ እንዲሆን ፈልጌ ነው። ሰሃቢዩም ሲሞት ከፈን የተደረገለት ያ ልብስ ነበር። እሱ ዓላማ ነበር የጠየቅበት። ምንድነው ረሱል አለይሂ ሰላቱ ወሰላም በቃ ለነገ እንዲያው ለዓመት የሚሆን ወጪ ብሎ ይሰጣሉ። ይሄው ከስንዴው ከምን ብሎ ግን ዓመት አይቆይም ነብዩ ሰለላሁ ዐለይሂ ወሰለም። ለምን ለሁሉም በቃ እጃቸው ሁሌ የተዘረጋ ነበር። ሲሰጡ ነበር ሲቆይ የከረሙትና ይሄን ያደርጋሉ። ነገር ግን ምንድነው ከዚህ የምንማረው ዓመት ብታደርግ አንተ የሆነ ነገር ለዓመት ለቤተሰቦች ቀለብ ብለው ነገር የሁለት ወር ቀለብ ላድርግ ብትል ከእስልምና ጋር የሚጋጭ ነገር እንዳልሆነ ልታውቅ ይገባል። ከተወኩል ጋር የሚጋጭ ነገር አይደለም። ነገ ትኖራለህ አትኖርም ሳይሆን ማድረግ ችግር እንደሌለው ነብዩ ሰለላሁ ዐለይሂ ወሰለም ስላደረጉ አንተም ብታደርግ ችግር እንደሌለው የሆነ ነገር ለዚህ ጊዜ ብያስቀምጥኩ ብታደርግ ችግር እንደሌለው ነው። እስልምና የሚያወግዘው ምንድነው? ጥብቅ ያለ ቋጣሪነትን። አንዳንዱ እጅ ሙሉ ለሙሉ እጅንም እንዳዘረጋን ያለ ሙሉ ለሙሉ ንብረትን ስጥ አላለም ኢስላም። ሙሉ ለሙሉ ቢንት ከልካይ እንዳትሆን ሚዛናዊ መሰጠት ላለበት አካል ስጥ። እዚች ጋር ማስቀመጥ ያለብህን አስቀምጥ። ቤተሰቦች ቀደም ይላል መቅደም አለበት። ሁልጊዜም ከምታወጣቸው ሰደቃ በላጩ ሙሉ በአላህ መንገድ በምን ይባላል? ትልቁ ሰደቃ ለቤተሰብ የምታወጣው ቤተሰቦችህን አስደስት ነው። ቤተሰብህን ለምታወጣው ወጪ ቤተሰብህን የምታስደስትበት ለእናት ለአባት ለልጆች ለሚስትህ የምታደርገው ነገር በላጭነት አለው። ዛሬ አላህ ይዘንልን ቤት ላይ ሲባል ከኔ በላይ የሚታያችሁ ሌላ ሰው የለም ወይ እኔ ነው ወይ የምትጠየቀው ይላል። ውጭ ላይ ደግሞ ይደባደባል። ካልጋበዝኩኝ ካልከፈልኩኝ ብሎ ሲደባደብ ታይዋል። መጀመሪያ መቅደም ያለበት ቤተሰብ። አንድ ሰው ከወንጀል በኩል ይበቃዋል። በሱሩ ያሉትን ሰዎች ማንገላታቱ ከወንጀል በኩል በቂ ነው ተብሏል። አቅም ያለው ማድረግ እየቻለ እነሱን ማንገላታት ከባድ ወንጀል ነው።
ከባድ ወንጀል። ሚስትህን ሽሮ እያበላህ አንተ ጥብሳ ጥብሱን ክትፎን እንደፈለግ ቁርጡን ውጭ በልተህ እነሱን ደግሞ ድርቅ የምታበዛባቸው ከሆነ የሽሮ ያለህ እንዲሉ የምታደርጋቸው ከሆነ ከባድ ነው፣ ልትጠነቀቅ ይገባል። ይሄ ከበላኸው ልታበላት ነው ሐዲሱ የመጣው። ከለበስከው ልታለብሳት ሰው ጋብዞ ከሆነ ችግር የለም። ራስህ ግን እንደፈለክ እየቀያየርክ ቁርስህን ሌላ ምሳህን ሌላ ራትህን ሌላ እንደፈለክ እየበላህ ቤት ሲገቡ ግን ሁሌ ተመሳሳይ ምግብ ብቻ የምታበላቸው ከሆነ ተጠንቀቅ። ለምን እነሱን አቃለብህ ከምትበላው ልታበላ ከምትጠጣው ልታጠጣቸው ከውሃው ሐላል ከሆነው ነገር ለማለት ነው። ስለዚህም የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ይሄን ያደርጉ ነበር። ይሄ እንግዲህ ምንድነው ፈይል የሚባለው ነገር ጦርነት ሳይደረግ የሚገኝ ነገር ነው። ገኒማ የሚባለው ግን ጦርነት ከተካሄደ በኋላ የሚደረግ ነገር ነው። ፈይል የሚባለው ነገር ጦርነት ሳይደረግ የሚገኘው ንብረት የአላህ መልእክተኛ የነብዩ ሰለላሁ ዐለይሂ ወሰለም ነው። ከዛ በኋላ ረሱል ሰለላሁ ዐለይሂ ወሰለም ለፈለጉት አካላት ምን ያደርጋሉ? ይሰጣሉ ማለት ነው። አሁን እዚህ ነገር ምን ያደረጉ? በአላህ መንገድ ላይ ለሚደረግ ትግል ላይ ዝግጅት እንዲደረግበት መሳሪያውንና ፈረሶችን አደረጉ። ለፈለጉት አካል ለከሌ ይገባሃል ለከሌ ይሰጣል ብሎ መስጠትን ይችላሉ ማለት ነው። ሰሃቦች ሊካፈሉት የሚችለው ንብረት ምን አይነት ነው ከተባለ ጦርነት ተካሂዶ የዛኔ ያገኙት ተፋልመው ያገኙት ላይ ከሆነ ግን ምን ያገኛሉ? የዛኔ ተካፋይ ይሆናሉ ማለት ነው። የራሳቸው ድርሻ አላቸው። እሱም አሁን እንመጣበታለን ማለት ነው። عن عبد الله بن عمر رضي الله عنهما عبد الله بن عمر رضي الله عنهما قال أجرى النبي صلى الله عليه وسلم ما دمر من الخيل من الحفياء إلى ثنية الوداع. عبد الله بن عمر رضي الله عنهما من إلى قال أجرى النبي صلى الله عليه وسلم يا الله ملك صلى الله عليه وسلم أودته ما دمر من الخيل كفرس يتكلبون ما دمر مالت بتام يتكلب مالت زججت يتدرجلت يبلا يتتفرس مالت من الحفيا كميبالو بوتا الى سنيه الوداع ወደ ሰንየት الوداع ከስከሚባለው ቦታ ድረስ ምን አደረጉ? አወዳደሩ። ወአጅራ እንደዚህ ማውን ማወዳደሩ ማለም ይደምር ያልተቀለበን ማለት ነው። من سنيه ከሰንያ الى مسجد بني ዙረይቅ በኒ ዙረይቅ እስከሚባለው መስጂድ ያለውን ቦታም ደግሞ ያልተቀለበ አለ ገና እንደተገዘ ነው። ያኛው ተገዝቷል፣ ዝግጅት አድርገህበት አብልተህ አጠጥተህ አወፍረዋል። ለምንድን ነው የሚወዳደረው ከተባለ በውፍረቱ ብቻ እንደቀጥል ሩጫውም እየሮጠ ምንም እንዲያደርግ ነው፣ ሰውነቱን እንዲያጠናክር ነው፣ ለጂሃድ ዝግጅት እንዲያደርግ የሚደረጉ ፈረሶች አሉ። በእነዚህ ማዕከሎች ላይ አላህ መልእክተኛ ሰለም አወዳደሩ። ቃለ ኢብኑ ዑመር ምን ይላሉ? ወኩንቱ ነበርኩኝ ፊመን አጅራ ከተወዳደሩት እንደዚሁም እዛ ስልጠና ውስጥ ከገቡት ውስጥ እኔም ነበርኩኝ ይላል። ቃለ ሱፊያን ሰውሪ የሚባሉ የሐዲስ ሊቃሉ ሱፊያን ኡረይና የሚባሉ አሉ። እዚህ ጋር ግን ማናቸው? ሱፊያን ኡረይና ናቸው። ሱፊያን ኡረይና ሚን አልሐፊያ ኢላ ሰንየት الوداع ከሐፊያ ኢላ ሰንየት الوداع የቦታ ስም ናቸው። ያለው ቦታ 5 አምያል 5 አምያል ነው። አው 6 ወይም 6 ናቸው ይላል። ومن ሰንየት الوداع ኢላ መስጂድ በኒ ዙረይቅ ሚሉን እነዛ ያልተቀለቡ ደግሞ ፈረሶች ከሰንየት الوداع ኢላ መስጂድ በኒ ዙረይቅ እስከሚባለው ደግሞ እንዲወዳደሩ አድርጓሉ፣ እንዲሰለጥኑ እንዲሮጡ አድርጓሉ። እሱ ደግሞ 1 ሚል ነው። ቀለቡን የበሉት የወፈሩት ጥንካሬ ላይ ያሉት ፈረሶችን ከየት ተብሏል? ሚን አልሐፊያ ኢላ ሰንየት الوداع ይሄ ደግሞ እስከ ስንት ነው ተብሏል? ከ5 እስከ 6 አምያል ነው። 1 ሚል ስንት ነው ከተባለ አብደላህ ኢብኑ በሳም 1 ሚል የሚሆነው አሉ ነህዋ 2 ኪሎ ሜትር ኢላ ሱዱሳን ለ2 ኪሎ ሜትር 1/6 የቀረው ማለት ነው። ለ2 ኪሎ ሜትር ስንት የቀረው? 1/6 የቀረው። ስለዚህ 1 ሚል ይህ ነው ይላል አብዱላህ ኢብኑ በሳም። ስለዚህ 5 ወይም 6 ነው ብለዋል ሱፊያን ወይና 6 ከሆነ ይሄንን በዚህ ማባዛት ማለት ነው። እዛ ድረስ እንዲሮጡ ያደርጓቸው ነበረ። አላህ በቁርአኑ ላይ ምን ስላለ? ወአይዱ ለሁም መስተጣዕቱም ሚን ቁወቲ ወሚን ሪባጢ ልኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም እነሱ በጠላቶቻችሁ በቻላችሁት አቅም ከፈረስ ግልቢያ፣ ከጦር ውርወራ፣ ከቀስት ውርወራ የመሳሰሉት ማለት ነው ተዘጋጁላቸው። ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም የአላህን ጠላትና የእናንተን ጠላት የምታሸብሩበት የምታስደነግጡበት ጠንካራ ሆነ ስትገኝ ሁሌም ጠላት ምን ትሆናለህ? ስጋት ትሆናለህ። ሙስሊም ግን ሁሌም ሰላማዊ ነው። ነገር ግን ሁሌ አንተ ራስህን ሰውነትህን በመጠጥ በሱስ በሺሻ ቤት ገብተህ ልታፈራርሰው አይገባም።
ጠንከር ማድረግ ያለብህ ስፖርት በመስራት የዘመኑ ቀስት ምንድነው ከተባለ የዘመኑ ቀስት እንግዲህ ያው የሚታወቀው ዘመናዊ መሳሪያ ነው። ሁሌ አሁን በበሳቸው ዘመን ዘመናዊ ነገር የተባሉት ምኖች ነበሩ? ፈረሶች ነበሩ። ቀበል ያሉ ጠንከር ያሉ ፈረሶች በቃ ኃይለኛ መዋጊያ ነበሩ። በማስፈንጠር ወስፈንጠሮች አላ በሱ ቀስቶች፣ ጦሮች እነዚህ ነበሩ። አሁን ዘመናችን ላይ እነዚህ ጦሮች፣ ቀስቶች ሰይፍ ብትል አይሆን ምንድነው ዘመኑ ያፈራውን መሳሪያ ምልክት ልትይዝ ይገባል ማለት ነው። ስትዋጋ ዘመኑ ያፈራውን መሳሪያ ሊኖር ይገባል። ከጠላት ጋር እኩል ልትፋለም ይገባል። እነሱ ያን ይዘው አንተ ባዶ ቆንክ ሊሆን አይችልም። የአቅም መመጣጠንም ያስፈልጋል። የቁጥሩ ጉዳይ ሳይሆን ቢያንስ የምትይዛቸው መሳሪያ ሊኖር ይገባል። አንተ ሰይፍ ይዘህ ሰይፉን እውቀት ማድረስ ትችላለህ። እሱ መሳሪያ የሚተኩስ ከሆነ ይገናኛል አይሆንም ማለት። ስለዚህ ይህንንም ቢሆን ምንድነው ጦር ውርወራው እንደዚህ ኢላማውን ጠብቀህ መተኮስ ማለት ነው። ቀስቶ ሲባለው ምንድነው ኢላማ ይጠበቃል። ያን ኢላማ ጠብቀው በቀስት ይመቱታል። አሁን መሳሪያም ሰው ቀስቱን ኢላማውን ጠብቀህ መምታት ማለት ነው። ይሄ አሁን በወታደራዊ ቦታ ላይ ምናምን ስልጠና አለ። አንድ ሀገር ወታደሮችን ሲያሰማራ ይሄን አሰልጥነው ምን ብሎ ነው እንጂ ወደ ጦር ሜዳ የሚልከው? ዝም ብሎ ማንኛውም ይልካል? ያማ ከሆነ ያስበለዋል። አይሆንም ማለት ነው። ለዚህም የአላህ መልእክተኞች ታስ የሚያደርጉ ነበረ። ሰውነታቸውን በዚህ መልኩ ያጠናክሩ ነበረ። ውድድር ያደርጉላቸው ነበረ። ውድድር አድርገው እንግዲህ በዚህም ይላሉ ዑለማዎች ውድድሮችን መወዳደር፣ ስፖርታዊ ውድድሮችን ማድረግ ጥንካሬ የሚያመጣ ሰውነትን የሚያጠናክር ውድድር ማድረግ ምን የለውም ችግር እንደሌለው። አንደኛው እኔ ከፍላለሁ ቢል ወይም ደግሞ አሚሩ የሆነ ሰው ላሸነፈ እኔ ከፍላለሁ ቢል ከቁማር እንደማይቆጠርና እንደሚቻል ማለት ነው። እዚህ ጋር 50 ፑሻፕ የመታ ቢል ኑር ሁሴንና ኢስሐቅ ቢወዳደሩ 50ውን ቀድሞ የመታ ማን ነው እኔ እሸልማለሁ ቢል የዛን ቢሸልም ሸላሚ አካል ሶስተኛው ሆኖ ከሆነ ችግር የለውም። ውርርድ የሚሆነው ነገር ነው ከባድ የሚሆነው። ይሄን ነገር እናድርግ ካሸነፍኩ እንዲልት ነገር ግን አንደኛው ብቻ የሚል ከሆነ ችግር የለም። ለምሳሌ አንደኛው ማለት ምንድነው? ይሄን ውድድር እንወዳደር፣ ፈረስ ግልቢያ እንወዳደር። ካሸነፍከኝ እኔ 1000 ብር እሰጥሃለሁ፣ እኔ ካሸነፍኩ ግን ካንተ አልቀበልም በሚል ከሆነ ችግር የለም። አየህ አሁን ምን አልሆነ ማለት ነው። ሊበላ አይደለም የያዘው ምንድነው? ለመስጠት ብሎ ለመወዳደር ብሎ ወይ ሶስተኛ አካል የሚከፍላቸው ከሆነ ችግር የለም እንጂ እንወዳደር፣ ካሸነፍኩ ትከፍላለህ፣ ከተሸነፍኩ ደግሞ እኔ እከፍላለሁ ከሆነ ወዴት ይገባል ማለት ነው? ወደ ቁማር የሚባለው ይገባል። ዛሬ ግን አላህ ይዘንልን። ለዚህ ነው እንደኛው ቁማሩን እኮ ራስ ተወዳድረህ እንኳን ቁማሩ ራሱ ዛሬ በምንድን ነው እከሌ የሚባል ወደ አንተ ዞሮ እንኳን ማቅ አካል አንድ ቡድን አለ፣ እሱ እዛ ይጫወታል፣ የሆነ ቡድንም ይጫወታል። እከሌ ካሸነፈ እናሲዝ ይባላል። ቁማር ተበልቶስ ሰላም ይሆናል? ራት አልበላም ይላል። እንኳን ቁማር ተበልቶ አይደለም ሳይበላም የሚደግፈው ቡድን ከተሸነፈ ዛሬ ራት አልበላም፣ ሰላምታው ይቀየራል፣ ያቆርፋል፣ ጸብጸብ ይለዋል። ይሄ በሽታ ከዚህ ጥንቃቄ ነው። እሱ ገንዘቡ ነው እኮ በሳምንት አይደል የሚከፍለው? ሳምንታዊ የተባለ ይነገረናል። በቀን ሲታሰብ ከከሌ ክፍያ ይሄን ያክል ነው። በቀን በሰዓት ሲታሰብ በሰከንድ በደቂቃ ሲባል እኮ ያንተ የወር ወጪ ነው እሱ በሰከንድ የሚከፈለው ምናልባት። ስለዚህ ለምንድን ነው ለማይጠቅም ነገር ለመዝናናት ነው መጣ ወይስ ከወንድም ልታቆርፍበት ቤተሰብ ጋር ልትበጣበጥበት ዛሬ ዘርበሉ በቃ ማንም እንዳናገረኝ ላ ከዛም አልፎ ደግሞ ቁማር የተካተተበት ሲሆን ደግሞ ሌላ ከባድ በሽታ ነው። አላህ Subhanahu Wa Ta'ala በቁርአን የከለከለው ማለት አይደለም። ያ አዩሃ الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون። እናንተ ያመናችሁ ሰዎች አስካሪ መጠጥና ቁማር የጥንቁልና ጣዖቶች የጥንቁልና ጣማው ጫንጫሾች የመሳሰሉት ጣዖታት በአጠቃላይ ሪጅሱ ሚን አመል ሸይጣን የሸይጣን ርኩስ ስራዎች ናቸው። ፈጅተኒቡሁ ራቋቸው ለዓለኩም ትፍሊሁን ልትድኑ ይከጀላልና። ኢነማ ዩሪዱ ሸይጣን አን ዩቂዐ በይነኩም አልዓዳወተ ወልበግዳ ፊል ኸምር ወልመይሲር። ሸይጣን እኮ በእናንተ ላይ ጸብና ጥላቻን ይመጣል ነው በምን በአስካሪ መጠጥና በቁማር አለ። ቁማር ተበልቶ ኮንግራ ሚላለህ ተበልተህ እንኳን ደስ አለ በላህ ዛሬ ሚላለህ የለም ጸብጸብ ነው የሚለው። ኸምር ጠጥቶ መልካም ይናገራል በውስጡ ያጠራቀመውን በአጠቃላይ ሲዘረግፍ ታይዋል። የስድብ አይነቱን ሲለቆታ ያለ አላህን ከማውሳት ሰላት ከመስገድን ያግታቸዋል። ስለዚህ ፈህላንቱ ሙንተሁን አለ መጨረሻ እናንተ የምትቆጠቡ ከሆነ ተቆጠቡ ሲባል ዑመር ምን አሉ? ኢንተሃይና ተቆጠበናል፣ ተከልክለናል። ለዚህም ይሄንን በዚህ መልኩ ልንተገብረው ይገባል ማለት ነው። ናም ያው ከውድድር ጋር ዝግጅት ማድረግ ምን ማድረግን በተመለከተ ነው። የመጀመሪያው ላይ እዚህ ጋር በኒ ነዲር ያልኳችሁ ላይ አሁን ላይም የይሁዳዎች ባህሪ አሁን ላይም ጭምር
ቃልን ማፍረስ የተባበሩት መንግስታት ብትመለከቱ አውሮፓዎች አብዛኛው የሚከሷቸው አሁን ያሉትን ይሁዳዎች እስራኤሎች ለምን ከተባለ ሁሌ ቃል የሚያፈርሱት ንጹሃን ላይ እንዲያደርጉ ዛሬ እንስማማ ይላሉ ነገ ህፃናትን ሲገሉ ዛሬ እንስማማ ይላሉ ነገ የሆነ ነገር ሲያደርጉ ሐታ ስምምነት እየደረገ እዛው ተንኮል ሲፈጽሙ ታያለ። ይሄ ዛኔም ባህሪያቸው አሁንም ያሉት ይሁዲ ደግሞ ከዛ በበለጠ መልኩ ሰልጥነውበት ማለት ነው። ሸራቸው ከፍ ያለ ከባድ ናቸው። ነቢያቶችን በመግደል የሚታወቁ ናቸው ይሁዳዎች ማለት ነቢያቶች ዘከሪያ ያህያን የገደሉ ይሁዲ ማለት ይሄ ነው። ከባድ ናቸው ነቢያቶችን በመግደል። ታዲያ ዛሬ ላይ ያለውን ደግሞ ሰው እንዴት ነው ሁሌም ቃል ኪዳን በማፍረስ የሚተባበሩ ባህሪያቸው ዶክትሬቱን የያዙበት በዚህ ነው። ሁለማ አውቃዱ ናረን ሊሐርብ አላህ ሁሌም በጦርነት እሳትን በለኮሱ ጊዜ አላህ ያጠፋዋል እንጂ ሁሌ ጦርነት ይጫሉ። የትም ሀገር ይደረግ የትም ሀገር ጦርነት ካለ ይሁዳዎች ይጫሉ ይለኩሱትና እነሱ ዳር ቆሙ እሳትን ይሞቁታል። እርስ በርስ የሚባሉ አፍሪካ ላይ እርስ በርስ ይባላል። ይሄን ከንትነ ከከሌ ሲባል አንድ ሀገር ላይ ጸብ ሲነሳ የመጀመሪያው ተጠያቂዎች ይሁዳዎች ናቸው። الله يتبقى كالناس تنقل. عن عبد الله بن عمر رضي الله عنهما قال وردت على رسول الله صلى الله عليه وسلم وأنا ابن 14 سنة فلم يجزني وأردت عليه يوم الخندق وأنا ابن 15 سنة فأجازني. عبد الله بن عمر رضي الله عنهم ይላሉ እድሜያቸውን በዚህ እየተናገሩ ማለት ነው። አብዱላህ ኢብኑ ዑመር እድሜ በዚህ ይታወቃል ማለት ነው። ኡሪድቱ ተቀረብኩኝ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ነብዩ ሰለላሁ ዐለይሂ ወሰለም አለ ነብይ ሰለላሁ ዐለይሂ ወሰለም የውም ኡሁድ እሁድ ዕለት እሁድ ማለት ከሂጅራ 3ኛው ዓመት ላይ የተደረገ ጦርነት ነው። ኡሁድ ጦርነት እዛ ጦርነት ላይ ተቀረብኩኝ። ወአና ነበርኩኝ ኢብኑ 14 ሰነተ የ14 ዓመት ልጅ ነበርኩኝ። ፈለም ዩጅዝኒ የአላህ መልእክተኛ ሰለላሁ አልፈቀዱልኝም። ወኡሪድቱ አሁንም ተቀረብኩኝ አለይሂ እሳቸው ዘንድ የውመል ኸንደቅ የኸንደቅ ዘመቻ የኸንደቅ ዘመቻ ማለት የአሕዛብ ዘመቻ የሚባለው ማለት የውመል አሕዛብ ኸንደቅ ማለት ቁፋሮ የተደረገበት ቦታ ስለነበረ ኸንደቅ ተባለ። ሁለት ስም አለ አሕዛብ ተብሏል። አሕዛብ ኸንደቅ የተባለበት ምክንያት አሕዛብ ነብዩን ሰለላሁ ዐለይሂ ወሰለም ለመውጋት ወደ 10 ሺህ ጦር ከይሁዳው ከሙሽሪኩም ከተለያየ ቦታ ቡድን ሆኖ ስለመጡ አሕዛብ የአሕዛብ ዘመቻ ተባለ። የቡድኖች የተለያየ ቡድኖች የተካፈሉበት ኢስላምን ለማጥፋት ነብዩንና ሰሐቦችን ለመጉዳት የተሰባሰቡበት ጊዜ ስለነበረ ነው። ያ ጊዜ የውሙል ኸንደቅ ተብሏል። ኸንደቅ የተባለበት ምክንያት ደግሞ ምንድነው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጦሩን በቃ እንዲከላከሉ ሰሐቦችን እንትን ያሉ ባሉበት ሰዓት ሰልማኑል ፋሪሲ እንደው ሐሳብ ማቅረብ ይቻላል ወይስ የአላህ ውሳኔ ነው? አይ ይቻላል አሉት። እንደዛ ከሆነ ዙሪያውን እንቆፍር አላቸው ሰሐቦች ለነብዩ ሰለላሁ ዐለይሂ ወሰለም ያቀረቡ። ነብዩም አንድ ላይ ሆነው ሰሐቦችም ሆነው ቆፈሩ። ሙሉ ዙሪያው ሲቆፍሩ ሙሽሪኮቹ ሲመጡ ያንን ጉድጓድ መዝለል አቃታቸው። እችማ ከአረቦች ጦር ስልት ውጪ ናት አሉ። ከፋርስ ማለት አሁን ፋርስ የሚባሉት እንግዲህ እንደ ኢራናዊ ምናምን ኢራኖች ምናምን የሚገኙበት ማለት ነው። የዛኔ ፋርስ የሚባሉት ናቸው እዛና ዙሪያ ያሉት ማለት ነው። እችማ ከአረቦች ውጪ ያለች የጦር ስልት ናት አሉ ሙሽሪኮች። እዛ ዘመቻ ላይ ያንን መሻገር አቃታቸው። ለ15 ቀናት ሰሃቦችን ከበቡ እዛዎች ቦታ ላይ ሆነው። ነገር ግን አላህ ሌላ የማያዩትን ሰራዊት ላከባቸው። የደኮኑት ድንኳን የጣቱት ድስት ለቀለባቸው ለምግባቸው የጣዱትን ኃይለኛ ንፋስ አመጣና ድንኳናቸውን ከዚያ አንስቶ እላይ ሌላ ቦታ እንዲህ የጣዱትን ድልቅ እንደዚሁ ደግሞ ድስታቸውን ግልብጥ አድርጎ የሚያፈስ የሆነን ከባድ ንፋስ አላህ ለነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ምን አላቸው? ጠበቃቸው። ሰሃቦችን ከዚህ ግድያም አላህ ተከላከለላቸው ማለት ነው። ብዙ ሆኖ ነበር የመጡት። ያ ጊዜ የውሙል አሕዛብ የውሙል ኸንደቅ ተብሎ ይጠራል። ስለዚህም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ የኡሁድ ዘመቻ ላይ መጣው። እድሜ ስንት ነበር አለ? 14 ዓመት ነበር። አልፈቅድም። ለምን? አንድ ሰው ጦርነት ላይ ሲሄድ እድሜ ገደብ አለው። ህፃናት በሞላ ግባ አይባልም። የአላህ መልእክተኛ አይወልም። ሱብሃንአላህ። ከዛ በፊት የጦር ስልት የላቸው ምን ይላቸው። ነገር ግን አላህ ያሳመራቸው ያስተማራቸው ያሳወቃቸው በእስላም የተረዱትን ግን አሁንም ጀግና የጦር መሪ ዓለም ላይ በስብዕና በስነ ምግባር በመሪነት ቁጥር 1 የተቀመጡት አሁን እኛ አይደለም ጠላት የመሰከሩላቸው ከጻፉት በጣም ተጽዕኖ ፈጣሪ ምርጥ መሪ ተብሎ አንደኛ የተቀመጡት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ይሄ በጠላት የተመሰከረ ነው። ረሱል ሰለላሁ ዐለይሂ ወሰለም ህፃናት ሲመጡ አይሆንም ሂድ አይኔ ትንሽ ስለሆንኩኝ ቡድኔ የጦሬ ብዛት ትንሽ ስለሆነ አንተ የለም ሂድ ህፃና አይሆንም ማለት
ህፃን የሚባለው አካል መቼ ነው ህፃንነቱ የሚቆመው በእስላም ከተባለ አንደኛው 15 ዓመት መሙላት ነው። አንድ ሰው የብልት ጸጉር ካላበቀለ የዘር ፈሳሽ ካላየ እስከ ስንት ዓመት ይጠበቃል? እድሜው 15 ዓመት። 15 ዓመት ከሞላ ለአቅመ አዳም ደርሰዋል ወይም ለአቅመ ሔዋን ተብላ ሴቷ ትጠራለች ማለት ነው። የወንድ ልጅ 3 ምልክት ነው። አንደኛው የብልት ጸጉር ማብቀል ወይም መንይ ማፍሰስ ነው፣ የዘር ፈሳሽ ወይም ደግሞ 15 ዓመት መሙላት ነው። ሴት 3ቱን ትይዛለች፣ የብልት ጸጉር ማብቀል እንደዚሁም የዘር ፈሳሽ ማየት ወይም ደግሞ 15 ዓመት አለዛም ሴት ልጅ አራተኛ ተጨማሪዋ የወር አበባ ማለት ነው። የወር አበባ ካየች እቺ ሴት ግዴታ በቃ ጾም መጾም ግዴታ ሆኖባታል ማለት ነው። ዛሬ 13 ዓመት 12 ዓመት ላይ ያያሉ አይጻናት እንዳትል ጾም ግዴታ ሆኗል። ሀይድ ሰዓት ላይ መጾም አትችልም፣ መስገድ አትችልም። ሀይዷ ላይ እንደጸዳች ግን እድሜዋ 12 ቢሆንም 13 ቢሆንም ጾም መጾም ግዴታዋ። ለዚህ ነው በልጅነት ጾም አለማምዱ የሚባለው። ለዚህ ነው ትንሽ ሰዓት እየተለማመዱ ሰሃቦች ያን ነበር ጾም ላይ እንዲሁ ሲያስቸግሯቸው መጫወታ እየሰጡ ምን ብለው እንደዚሁ እየሸነገሏቸው ጾሙን እንዲጨርሱ ያደርጓቸው ነበር። ስለዚህ ይሄ እድሜ ላይ ሊመጡ ስለሚችል ምን ያደርጋሉ? በዚህ መልኩ ያለማምዷቸው ነበረ እና የሴት ልጅ የጾም የመጀመሪያው ምልክቶቹ እነዚህ 3 ምልክቶች ከሌሉባት በሴት ላይ ምን የዘር ፈሳሽ፣ የብልት ጸጉር መብቀል፣ የወር አበባ ከሌለባት እድሜው 15 ከሞላ ግዴታ ሆኖባታል ማለት ነው። ወንድ ልጅ የብልት ጸጉር ካልበቀለ፣ የዘር ፈሳሽ ካልመጣ እድሜው 15 ከሞላ ለአቅመ አዳም ደርሷል። እንደ ኢስላም ለአቅመ አዳም የሚደርሰው 15 ዓመት ሲሆን ግዴታ ሆኖበታል ማለት ነው። ሰላት መስገድ ግዴታው ነው። መሸራረፍ ምናምን የለም። በስነ ስርዓት ሴት ልጅ የዛኔ እግሯን ከፍታ ነበር ጻውና መስገደው። ለአቅመ ሔዋን ከደረሰች እግሯን መሸፈን አለባት። እግሯን ከፍታ መስገድ የለባትም ማለት ነው። እንደ ጻንነቷ ሆኜ መስገድ ሆኜ ልስገድ ማለት የለባትም ማለት ነው። በትልቅ ሰዎች ላይ ግዴታ የሚሆነው እሷ ላይ ግዴታ ይሆንባታል። ስለዚህ አብዱላህ ኢብኑ ዑመር እድሜ 14 ነበር፣ የአላህ መልእክተኛ አልፈቀዱልኝም። ለምኑ? ለመጋደል አልፈቀዱልኝም፣ ጦርነት ውስጥ እንድገባ አልፈቀዱልኝም ማለት ነው።